አንድ ሴት ትኖራለች ፍቅሯን እየደበቀች እንዳልወደደች እያስመሰለች ያስቸገረች። ዛሬ እሷን ይፋ እናወጣታለን። ሴት ልጅ ስታፈቅር በእርግጥ ፍቅሯን የምትደብቅበት ብዙ ምክንያቶች ሊኖሩ ይችላሉ። በዋናነት ግን የሚጠቀሰው ካንተ እስኪመጣ ድረስ መጠበቅ ወይም ከሱ መምጣት አለበት ብላ ማመን ነው። ያንን ደግሞ የምታምንበት ወይም የምትጠብቅበት ትልቁ ምክንያቷ ፍርሃት ነው። ሪጀክት መደረግን በጣም መፍራት። ያ ፍርሃት ደግሞ የሚመጣበት ትልቁ ምክንያት ከዚህ በፊት በነበራት የፍቅር ግንኙነት ምክንያት ሊሆን ይችላል። ወይም ከዚህ በፊት ስሜቷን ስትገልጽ ሰዎች ሪያክት የሚያደርጉበት መንገድ ጎድቷት ሊሆን ይችላል። ማህበረሰብ አለ፣ በዛ ላይ ደግሞ የግል ባህሪዋ ሊሆን ይችላል። በቃ እንደዚህ ስሜትን ገልጾ የመናገር የስነ ልቦና ጫና ሊኖርባት ይችላል። ነገር ግን የፈለገ አይነት ምክንያት ቢኖራት ምክንያቷን በቂና አሳማኝ ቢሆን ግን የስነ ልቦና ትምህርት ድጋሚ የኛም ባህሪ አጥንቶ በእርግጠኝነት ያፈቀረች ሴት መናገር ባትችል እንኳን ሰውነቷ ሊሆን ይችላል፣ ሪያክሽኗ ሊሆን ይችላል ካንተ ድብን ያለ ፍቅር እንደያዛት ዛሬ በማናሳቸው ምልክቶች እንደምታሳይ ይነግርሃል። ምክንያቱም ብቻ አይደለም እኔ እህት በተጨማሪ ያፈቀረች ሴት እንዳልወደደች የምታስመስል ወይም ፍቅሯን ደብቅ አንተ እንኳን በድፍረት እንዳትነግረህ ያረካትን ሴት ራሷ እንድትነግርህ መጣ እንዳፈቀረች እንደወደደች ልታጣ እንደማትፈልግ እንድትነግርህ የሚያደርጋትን አንድ መንገድም እዚህ ቪዲዮ መጨረሻ ላይ እነግራችኋለሁ። በጣም አጭር ቪዲዮ ነው። ያፈቀረች ሴት እንዳላፈቀረች የምታስመስል ሴትን ምልክቶች የሚነግርህና ፍቅሯን መደበቋ እንደማያዋጣት አስተምረ እንድትገልጽልህ የሚያደርጋትን መንገዶች ነው የምነግራችሁ። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮዳውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን። እንደዛሬው ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምንገባበትን የፍቅር ህይወት ቀላል የምናደርግበትን ሐሳቦች እናነሳለን። ይህንን ውብ ቻናል ታዲያ ሰብስክራይብ ካላረጋችሁ እባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቷን መጫን እንዳይረሳ። ከዛ በፊት ለብዙ ወንድሞቻችን ደርስ አንድ ሰከንድ በመውሰድ የቪዲዮን ሐሳብ ላይክ እናደርጋለን። አብራችሁን ቆዩ። አንደኛው ያፈቀረች ሴት ነገር ግን ስሜቷን የደበቀች ወይም እንዳላፈቀረች የምታስመስልን ሴት የምታቅበት ወይም የምትይዝበት መንገድ የሰውነት እንቅስቃሴዋ ነው። የሰውነት እንቅስቃሴዋ ፍላጎቶቿን ይክዳል። እሷ መደበቅ ወይም ማስመሰል የምትፈልገው ግን ይሸመጥጣታል። ምክንያቱም የተፈጥሮ ጉዳይ ነው። የሚሰማት ስሜት ያሸንፋታል። ፍቅር አሸናፊ ነው። ስለዚህ አንተን ለመቅረብ የማይረባ ምክንያት ፈልጋ አንተን ለመቅረብ ትፈልጋለች። አንተን ማየት፣ አንተን ማናገር ትፈልጋለች። አንተን እያየች ስታያት ከያዝካት ታፍራለች፣ አይኗን ትሰብራለች። ነገር ግን ከዛ በፊት በስስትና በፍቅር እንደምታይክ ቃል እገባልሃለሁ። የማታፈቅር ወይም ኖርማል ጓደኛ አንድ ሴት አንተን ስትጠጋ ምንም አይነት ነርቨስ የመሆን እንትን አታይባትም። አንተን ለመቅረብ አንተን ለማናገር ሰበብ አትፈልግም። እችኛዋ አንተን ለመቅረብ የሚሆነ አንተን ለማናገር ሰበብ ትፈልጋለች፣ ይርባም አይረባም። ምክንያቱም አልወደውም አላፈቅርኩም የሚለውን በዚህ ነው ከቨር ማድረግ መሸፈን የምትፈልገው። ምክንያቱም ምክንያት ከሌላት እንደወደደች የምታቅባት ነው የሚመስላት። አንተ ላታቅ ትችላለህ፣ እንደ ኖርማላ ልታያት ትችላለህ። በተቃራኒው ግን እንደሚያሳጣት አታቅም። ስለዚህ ስታያት ካየች አንተን ኮፒ ስታረግ ስታወራ የምታዳምጥ ከሆነ ጸጉሯ የምትነካካ ከሆነ የምታፍር ከሆነ ከዚህ በላይ ትልቅ ምልክት ሊኖር አይችልም። ደፋር ሴት ብትሆን በቃ ሌላ ጊዜ በጣም በኖርማልነት የምታውቃት ሴት አሁን ላይ እነዚህን ባህሪዎች ወር እነዚህን የሰውነት እንቅስቃሴዎችን ካየህባት ድብን ያለ ፍቅር እንደያዛት እየነገርኩ ነው። ባትን እስክትነግር ባትጠብቃትም አትሊስት ንገራት። ስትነግራት የምትደብቅህ ከሆነ ደግሞ ወይም ግልጽ ልታደርግልህ ካልፈለግ እንዴት አድርገህ እንድትናዘዝ እንደምታደርጋት በዚህ ቪዲዮ መጨረሻ ላይ እናወራበታለን። ሁለተኛው ሴት ልጅ አፍቅራ ስትደብቅ ወይም እንዳላፈቀረች ስታስመስል አንተ ደግሞ ምትይዛት ወይም የምታቅባት በትልቁ በባህሪዎቿ ለውጥ ነው። በባህሪዎቿ መለዋወጥ ምክንያት ከአንተ ፍቅር እንደያዛት እርግጠኛ መሆን ትችላለህ። ዛሬ በጣም ሰላማዊ በጣም ጸጥ ያለች ልትሆን ትችላለች። በማግስቱ ደግሞ እየሳቀች እየተጫወተች በጣም ደስተኛ እንደሆነች ታሳይሃለች። ዛሬ በስነ ስርዓት ታናግርሃለች፣ ነገ ደግሞ ተቀይራ ሌላ አክሽን ስታሳይ ታያለህ። በፍጹም የማይጨበጥ የማይገባክ ወይም ግልጽ ያልሆኑ ባህሪዎችን ማየት ትጀምራለህ። እነዚህ ባህሪዎቿ ዝም ብሎ አይመጣም። ካልወደደች አልወደደችም ነው። ማንነቷን ወይ ባህሪዋን በአንተ ዙር ልትቀይር አትችልም። በቃ ካልወደደች ድፍን ያለ ማንነት ታሳይሃለች። ስትወድ ግን የመቀያየር በቃ ስሜቷን
የምትገልጽበት መንገዷ ነው ይሄ። ይሄንን ካየክ ስላፈቀረች እኮ ነው። ትቀናለች። እስቲ ስለሌላ ሴት አውራ በሷ ፊት የምታየውባትን አክሽን ታየዋለህ። ፊቷ ላይ ሊሆን ይችላል፣ እንቅስቃሴ ዋቴቨር በደንብ ነው የምታየው። ቁጣዋን ልታይ ትችላለህ፣ መነጫነጫን ታያለህ፣ የባህሪዋን ለውጥ ዴፊኔትሊ ታያለህ። በጣም የመቅናት ነው ይሄ። እስካልወደደች ካላፈቀረች ስለሌላ ሴት ስታወራ ልትቀና አትችልም። በትንሹ ነው የምነግርህ። ከሌላ ሴት ጋር ብታይክ እንደዛው ተመሳሳይ አክሽኖችን ታሳይሃለች። የመቀያየር ባህሪዎችን ከምታቃት ወደማታቃት ማንነት የመነጫነጭ ግልጽ ያልሆነ የማይያዝ ነገሮችን የምታይባት ከሆነ በውስጡ ደግሞ በትልቁ የቅናት ምልክት ካየህባት ስላፈቀረችህ የምታሳይ ነው። መደበቅ ብትፈልግ መሸሽ ብትፈልግ ወይም ባትነግርህ እነዚህ ለውጦቿ ግን ከውስጥ የመነጩ ናቸው። ለአንተ ያላት ስሜት እንድታደርገው የሚያስገድዳት። ምክንያቱም ካላፈቀርን ካልወደድን ይሄ ስሜት ወይም ይሄ ሪያክሽኖች ከማናቃቸው ወይም ኖርማል ከሆኑ ሰዎች ሊመጣ አይችልም። ከወደድናቸው ብቻ ነው። ካየክባት ንገራት። አፍቅራህ የደበቀች ሴት እንዳልወደደች የምታስመስል ሴት ላይ በትልቁ የሚታይባት ነገሮችን የማስታወስ ነው። ስላንተ አንተን የተመለከቱና ያንተን ጉዳዮች በደንብ ስታስታውስ ታገኛታለህ። ያልወደደች ቦታ ያልሰጠች ወይም ልዩ ስሜት የሌላት ሴት ስላንተ ኢች ኤቭሪቲንግ ልታስታውስ አትችልም። ቤስት ፍሬንድህ ራሱ የሆነ ቀን ልትስት ትችላለች፣ የሆነ ቀን ልትል ትችላለች። እስቺ ግን ቀድማ ለሌሎች ስትናገር፣ ልደት ከሆነ ለምሳሌ ቀድመው እንዲዘጋጁ ለጓደኞች በሰበብ በሱ እኮ በዚህ ቀን የተወለደ የሆነ ቀን ሰው ልደት ሲከበር የሱ እኮ በዚህ ጊዜ ነው ምናምን እያለች ትናገራለች። የምትወደውን የምትጠላውን፣ የሚደብርህን የማትፈልገውን ነገር ስትከላከልልህ ኦር አንተን ወግና ከሌሎች ጋር ስትከራከር፣ ምክንያቱም በማስታወስ ውስጥ ነው አይደለ እነዚህ ነገሮች የሚያልፉ። ስለአንተ የምታውቀው ነገር ሰዎች ተቃራኒ ወይም ልክ ያልሆነውን ነገር ሲናገሩ ነው እሱ እንደዚህ አይደለም እንደዚህ አይነት ነው ብላ ስትጨቃጨቅ ወይም ስትከራከር ከሌሎች ልትሰማ ትችላለህ፣ ወላ ራስህ ልታይ ትችላለህ። ስለዚህ ሴት ልጅ ላይ ነገሮችን የማስታወስ ካየክ ስታስታውስ እዛ ላይ እርግጠኛ ሆና ስትናገር የምታስታውሳቸውን ነገሮች በተግባር ለመቀየር ስትሞክር በተግባር ቀይራ ስታሳይክ ካየ ስላፈቀረች ነው። ብትደብቀው ባትነግርህና ብታስመስለው ውሸት እንደሆነ ልትነግራት ይገባል። ያላፈቀረች ሴት ስላንተ አንተ ኢቭን ራሱ ኖቲስ ማታደርገውን ማውራትን ወይም መናገርን ራሱ ማታስታውሰውን ነገሮች የምታስታውስ ከሆነ አፍቅራክ ብቻ ነው። አራተኛው ካንተ ፍቅር የያዛት ሴት ነገር ግን የደበቀች ወይም እንዳልወደደች የምታስመስል ሴት ላይ በትልቁ የምታየው የጓደኞቿን ለውጥ ነው። ጓደኞቿ አንተን ሲያዩ አንተን የሚያዩበትን መንገድ፣ አንተን ሲያዩ በአጠቃላይ አክት የሚያደርጉበት መንገድ ያቺ ሴት ለአንተ ያላትን ስሜት በግልጽ ያሳይሃል። ጓደኞቿ ሲጠነቀቁልህ፣ ጓደኞቿ አንተን እያዩ ካወሩ፣ ጓደኞቿ አንተን እያዩ እሷን እያዩ ሙድ መያዝ ከጀመሩ በእርግጠኝነት የምነግርህ ያቺ ሴት ካንተ ፍቅር ሲይዛት ነው። ሊመስላችሁም ላይመስላችሁም ይችላል። እኛ ከሴት ጓደኞቻችን ጋር የማናወራው የማንናገረው ነገር አንዳች ነገር የለንም። ብትደብቅ ለነሱ ኢቭን ከነሱ ግን ማምለጥ አትችልም። ምክንያቱም እሷ አሁን ለምሳሌ እኔ አፍቅረሻለሁ ወደሽው ነው እንደዚህ የምትሆኙ ብላ ምንም የሚቀርብኝ ነገር የለም። ይሄንን ስላት በምታሳየኝ አክሽን በደንብ ነው የማውቀው። በምላሿ ብትደብቀኝ የፈለገውን አውቀዋለሁ። ስለዚህ አንተን ሳይ የማሳየህ የሆነ ነገር ሊኖር ይችላል። ስፔሻሊ ደግሞ በግልጽ ካላመነች ካልነገረችና ልትደብቅ ከሞከረች በደንብ ነው የምናሳጣት። ምንም ማድረግ አይቻልም፣ ተፈጥሯችን ነው። አንተ እንድታቅላት አንተ የሆነ እርምጃ እንድትወስድ ስንፈልግ ነው እንደዛ የምንሆነው እንጂ ሌላ ነገር እንዲፈጠር አይደለም ባይዘው። ስለዚህ ጓደኞቿ የሚያናግሩ ጓደኞቿ የሚያዩክንና ወደ አንተ ምን የሚያሳዩህን አክት ብቻ በማየት ያቺ ሴት ለአንተ ያላትን ፍቅር ወይም የተሰማትን ስሜት ጠርጥረህ ራሱ ከነበረ እቺ ሴት ትወደኛለች አትወደኝም የሚል ውዝግብ ውስጥ ከሆንክ እነሱን ብቻ በማየት ለአንተ ፍቅር እንዳላት እርግጠኛ መሆን ትችላለህ። እነሱ የሚሆኑት ነገር ቀን በቀን እሷን እየጎዳት እንደሆነ ማወቅ መቻል አለብህ። ሙድ መያዣ እየሆነች ስለሆነ አንዴ ገላግላቸው አብረሃት ሆነ። አምስተኛውና የመጨረሻው ሴት ልጅ አፍቅራ ወዳ ካንተ ፍቅር እንዳልያዛት እያስመሰለች ወይም ስሜቷን እየደበቀች ከሆነ
ይሄንን ስሜቷን በግልጽ እንድታወጣ ወይም እንድታሳይ ከፈለግ ማድረግ ያለብህን አንድ ነገር እነግርሃለሁ። ምክንያቱም ስሜቷን ከማሳየት ወይም ከመግለጽ በፍጹም ሊያግታት ስለማይችል ነው። ያንተ ፍላጎት ይወስነዋል በእርግጥ። ምክንያቱም ይህንን ለማድረግ ስትወስን አብረሃት ለመሆን ላታሳፍራት፣ መጀመሪያ ፈርታ ነው አይደል አብራክ ያልሆነችበት ምክንያት ኦር ስሜቷን መግለጽ ያልፈለገችበት ትልቁ ምክንያት ፍርሃት ሊሆን ይችላል። ምናልባት ተመሳሳይ አይነት ስሜት ለኔ ላይኖረው ይችላል ኦር ከሱ ይምጣ ሊሆን ነው። ከአንተ እንዲመጣ አንዳንዴ ራሱ ነግራችሁ አሳይተሃት ራሱ በድጋሚ እየደበቀች ካስቸገረች ግን እርግጠኛ በቃ ከዚህ በኋላ አትወደኝም ብለህ እርግጠኛ መሆን ከፈለግ አንድ ነገር አለ። ምክንያቱም ያፈቀረች ሴት የወደደች ሴት ሁሌም ለምታፈቅረው ሰው ኬር ታደርጋለች፣ ለአንተ ኬር ታደርጋለች። ኢቭን እንደዛ እየደበቀች ራሱ ውሎክ ሊያስጨንቃት ይችላል። ምን አይነት ነገሮች እንደምታደርግ ምን እንዲጎዳህ ምን እንደሚያሸንፍ ከሌሎችም ሆኑ ከነገሮች ልትጠብቅ ስትሞክር ታያለህ። ስለዚህ ለተወሰነ ቀን ርቀትህን መጠበቅ ኦር እንደታመምክ ሊሆን ይችላል መናገር፣ አሊያም ደግሞ ሙሉ በሙሉ ሪጀክት አድርጋት። ከአካባቢዋ ለመጥፋት ሞክር። ራስን ስደብቅባት ራስን የደበቅክበት ኬዝ ደግሞ እሷን የሚያስጨንቃት ወይ አሞ ሊሆን ይችላል ወይ አካባቢ ልትቀይር እንደሆነ አሊያም ደግሞ ሙቭ ኦን እንዳረክ ከዛ ጓደኛ እንደቀየር ኦር ሌላ ጓደኛ እንደያስክ ሊሆን ይችላል። ከአንዱ እሷን ሊጎዳት አይችልም ወይ ቶሎ ልትቆርጥ አትችልም ብለህ በመረጥከው ፍቅረኛ እንደያስክ ሊሆን ይችላል፣ እንደታመምክ ሊሆን ይችላል፣ ወይ ሀገር ልትቀይሩ እንደሆነ ይችላል። አንዱ ምረጥና በሆነ ሰው እንድትሰማ ማድረግ ኦር ይሄ ልጅ የጠፋ የት ሄደ ብላ ስትጠይቅ እንድትሰማ ስታደርጋት ትመጣለች። በስልክ ሆነ ኦር በቴክስት ለመናገር ትሞክራለች። ቃል እገባልሃለሁ። ምክንያቱም እስከ መቼ አንተስ እየጠበቅ መቼ ነው የምትነግረኝ ኦር መቼ ነው የምትቀበለኝ እስከ መቼ ነው እንደዚህ የምትሆነው ብላ ከምትጨነቅም ቁርጥ ያለ እውነትን ማትወድህም ከሆነ ማትፈልግህም ከሆነ ያንንም ለማወቅ ይረዳሃል። ምክንያቱም በጣም ጎበዝ ነው ባይዘው እንደወደድንም አክት ማድረግ አመል አለብን። ምን እንደፈለግን ራሱ ሳናቅም እንደዛ ልንሆን እንችላለን። በእርግጥ ምን አይነት ሴት ህይወት ውስጥ እንዳለች አላቅም፣ ግን ይሄንን ቴክኒክ ከተጠቀም ወዲያው ኢሚዲየትሊ ከአንድ ቀን ከግማሽ ሰዓት ምናልባት ራሱ ላይፈጅባት ይችላል። መታ በአካል ታገኛለች። በቃ ጥግ ከደረሰ ካላገኘች በቴክስት ወይም በስልክ ትነግርሃለች። ዝም ብላ ራሱ ለምን ትሄዳላችሁ፣ ለመቼ ልትሄድ ነው፣ ምን ተፈጠረ ምናምን ካለች ምን ነው ለምን ተጨነቅሽ፣ ምንድነው ምክንያትሽ፣ እሱን ነው ማወቅ የምፈልገው እኔ ከዛ ነው ነግርሽ በላት። በዚህ መንገድ እንድትነግርህ ታረጋታለህ። የት ነው የምንደርሰው፣ ለምን ትመጫለሽ በላት። ዝም ብላ እንድትመጣ ወይም ምን እንደተፈጠረ ምናምን እንዳትነግራት፣ ለምን በላት። ልክ ፊልም ላይ የምናየው መንገድ ማለት ለምንድን ነው እንደዚህ ሆነ የፈለግሽው፣ ለምንድን ነው የደነገጥሽው፣ ለምንድን ነው ማወቅ የፈለግሽው፣ አለበዛ ከዚህ በኋላ አታየኝም አታገኘኝም፣ ንገሪኝ ትክክለኛ ምክንያትሽን በላት። የዛኔ እንድትነግርህ ማድረግ ትችላለህ። ስለዚህ ግልጽ የሆነ ነገር መረጃም ከፈለግ በዚህ መንገድ ማወቅ ትችላለህ። ግን ያፈቀረች ሴት ካንተ ፍቅር ያዛት ግን የደበቀች ሴት ኬር ታደርጋለች፣ ትጨነቃለች። መጨነቋን ደግሞ ተጠቅመ ፍቅሯን እንድትገልጽልህ ማድረግም ትችላለህ። ሐሳቤን ከወደዳችሁት ከተቀበላችሁት ካመናችሁትና ተግባር ላይ ልታውሉት ከወሰናችሁ ለኔ በላይ ካሳውቁ፣ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። እኔታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ነው።